ረመዳንን በጥሩ ሁኔታ መቀበል እንሽራህ الصدر ደረታችንን ሰፋ አድርገን ደስተኛ ሆነን በጥሩ መንፈስ በጥሩ ነሻጣ በጥሩ ሞራል ረመዳንን መቀበል ይኖርብናል። በጥሩ ውስጣዊ ዝግጅት በስነ ልቦና ተዘጋጅተን ረመዳንን በምን አይነት መልኩ መጠቀም እንዳለብን አጅራችንን ከፍ ልናደርግባቸው የምንችላቸውን የኸይር ስራዎች ካሁኑ አስበንበትና ተዘጋጅተን ረመዳን ውስጥ ስንገባና እንዲሁ ረመዳን መጥቶ ስንገባ ይለያያል። ጥሩ ለማትረፍ ቀድመን ጥሩ መዘጋጀት አለብን። አንድ ሰው ጥሩ የሆነ ዝግጅት ሲያደርግ ነው ከዛ ከተዘጋጀው ከሆነው ነገር የሚፈለገውን የሆነውን ትርፍንና ጥቅምን በደንብ ሊሰበስብና በደንብ ሊያከማች የሚችለው። በዚህ በተባረከው ወር በረመዳን ወር እኮ تضاعف فيه الحسنات መልካም ስራ ስንሰራ አላህ ደረጃችንን ከሌላው ጊዜ በተለየ መልኩ እጥፍ ድርብ የሚያደርግልን ጊዜ ነው። እንዴት አንደሰት? እንዲህ አይነት የተባረከ ወር በመምጣቱ ማለት ነው። እንዴት አንደሰት? ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ثم الصلاة والسلام الأتمان الأكملان على خير خلق الله وعلى آله ومن والاه إلى يوم الدين وبعد السلام عليكم ورحمة الله وبركاته زاري إن شاء الله تعالى يتكبرون يتباركون يا رمضان ور እንዴት በምን አይነት መልኩ መቀበል እንዳለብን የተወሰኑ ነጥቦችን باذنላህ ተዓላ እምንተዋወስ ይሆናል። ረመዳን ሊገባ ይሄው አሁን ጥቂት ቀናቶች ብቻ ቀርተውታል። በእነዚህ ቀናቶች ይህንን የተባረከ ወር በውስጡ የያዘውን በረከትን አፍሰን ደረጃችንን ከፍ ለማድረግ ቅድመ ዝግጅት ያስፈልገናል። ሁሉም ሰው በየተሰማራበት በሆነው የሥራ ዘርፍ አንድ ትልቅ እድል አንድ ትልቅ ትርፍ ትልቅ የሆነ ነገርን ማካበትና መሰብሰብ የሚችልበትን እድልን በአግባቡ ቅድመ ዝግጅት ካላደረገ እንደሚያመልጠው ሁሉ ረመዳንንም ቅድመ ዝግጅት አድርገን በጥሩ ሁኔታ ካልተቀበልነው ረመዳን ያልፈን ስለሚችል እንዳያልፈንና ከበረከቶቹና ከደረጃው ላቅ ያለ የሆነ ምንዳ ከመናገኝበት ከሆነው ይህ ትልቅ እድል ወደ ኋላ እንዳንቀር ቅድመ ዝግጅታችን ምን መምሰል እንዳለበት የተወሰኑ ነጥቦችን ኢንሻአላህ እንተዋወሳለን። አንድ ነጋዴ ከአመቱ ጊዜው በጣም ገበያ የሚበዛበት ገበያ የሚደራበት ሰፊ የሆነን ያለውን ዕቃና ምርትን ማለት ነው ለገበያተኛ አቅርቦ ጥሩ ትርፍ የሚያገኝበትን ጊዜ ያቃል ነጋዴ። ይህ ጊዜ ከመምጣቱ በስተፊት ዕቃውን ወደ ማከማቻው ወደ መጋዘኑ ቀደም ብሎ አስገብቶ ተጠባብቆ ዝግጁ ሆኖ ምን ያደርጋል? ዝግጁ ሆኖ ደንበኞቹን ምን ያደርጋል? ይጠብቃል። ልክ ያ የትርፍ ጊዜ በሚመጣበት ጊዜ ይህንን ያደረገውን ቅድመ ዝግጅትን ለገበያ አቅርቦ ጥሩ ትርፍን ምን ያደርጋል? ጥሩ ትርፍን ያገኛል። ገበያ በሚደራበት ወቅት ነጋዴ ዝም ብሎ ምን አያደርግም? ዝም ብሎ አያንቀላፋም። ይህንን ትርፍ ሊያገኝበት የሚችልበትን ነገር ቀን ከሌት ምን ያደርጋል? ዝግጅት ያደርጋል። በተመሳሳይ መልኩ ተማሪ የሆንም ካለን የመጨረሻ ፈተና የትምህርት መዝጊያ ፈተናችንን ስናደርግ ዝም ብለን ማለት ነው ጊዜያችንን እንዲሁ ያለ ምንም ዝግጅት አናሳልፍም። በጣም እናጠናለን፣ እናነባለን። ፈተናውን በጥሩ ውጤት ልናልፍበት የምንችልበትን ሰበብ እናደርሳለን። በተመሳሳይ መልኩ ገበሬም የዝናብ ወቅት ሲመጣ ዘሩን ለመዝራት ቅድመ ዝግጅት ምን ያደርጋል? መሬቱን ያለሰልሳል። ዘር ለመዝራት ማለት ነው ዝግጁ ያደርጋል። በእንዲህ አይነት መልኩ ሁሉም ሰው በየተሰማራበት የሥራ ዘርፍ ጥሩ ትርፍንና ጥሩ የሆነ ነገርን ለማግኘት እንደሚዘጋጀው ሁሉ ይህ የተባረከው የረመዳን ወር ሲመጣም ደግሞ ብዙ አጅር የአኺራ ንግድ የሚቆምበት የአኺራ ገበያ የሚጧጧፍበት ስለሆነ በረመዳን ጊዜ ብልህ የሆነ ሰው ይህንን ትልቅ
ትርፋማ የአኺራ ትርፋማ የሚያደርገውን ይህንን ውድ የሆነ የረመዳን ወቅትን በአግባቡ ለመጠቀም ቀድሞ ምን ያደርጋል? ቀድሞ ዝግጅት ያደርጋል። ስለዚህ እኛም ጥሩ ለማትረፍ ቀድመን ጥሩ መዘጋጀት አለብን። አንድ ሰው ጥሩ የሆነ ዝግጅት ሲያደርግ ነው ከዛ ከተዘጋጀው ከሆነው ነገር የሚፈለገውን የሆነውን ትርፍንና ጥቅምን በደንብ ሊሰበስብና በደንብ ሊያከማች የሚችለው። ስለዚህ በእነዚህ ረመዳን ጊዜያቶች በአግባቡ ተጠቃሚ እንድንሆን ደረጃችንን ከፍ እንድናደርግ ከኛ ከሚጠበቁ ከሆኑ ነገራቶች ኢንሻአላሁ ተዓላ ዛሬ ሁለት ነጥቦችን ኢንሻአላህ ለመተዋወስ እንሞክራለን። የመጀመሪያው አላህ ሱብሓነሁ ወተዓላ ይህንን የተባረከውን ወር አላህ ወፍቆን ከውስጡ ከያዘው በረከት ተጠቃሚ እንድንሆን ከኛ የሚጠበቅ ነገር አንድ ነገር አለ። ያ ምንድነው ካላችሁኝ ረመዳንን በጥሩ ሁኔታ መቀበል፣ ኢንሽራህ الصدر ደረታችንን ሰፋ አድርገን ደስተኛ ሆነን በጥሩ መንፈስ በጥሩ ነሻጣ በጥሩ ሞራል ረመዳንን መቀበል ይኖርብናል። በጥሩ ውስጣዊ ዝግጅት በስነ ልቦና ተዘጋጅተን ረመዳንን በምን አይነት መልኩ መጠቀም እንዳለብን አጅራችንን ከፍ ልናደርግባቸው የምንችላቸውን የኸይር ስራዎች ካሁኑ አስበንበትና ተዘጋጅተን ረመዳን ውስጥ ስንገባና እንዲሁ ረመዳን መጥቶ ስንገባ ይለያያል። ስለዚህ ከኛ የሚጠበቀው የመጀመሪያው ቅድመ ዝግጅት ምንድነው ከተባለ ባረከላሁ ፊኩም ረመዳንን በደስታ በናፍቆት በጉጉት በልዩ የሆነ ፍቅር ማለት ነው ረመዳንን መቀበል። ይህንን ምናደርግ ከሆነ ለኸይር ስራ ተነሳሽነታችን ይጨምራል። ረመዳን ውስጥ ባሉ ኸይራቶች በሙሉ ሳንዘናጋ ወደ ኋላ ሳንል በዛም ኸይር ስራ ተሳታፊ እንድንሆን ጥሩ ሞራልና ተነሳሽነት ይኖረናል። ስለዚህ ረመዳን ሲመጣ በገፍላ መቀበል የለብንም። ረመዳን ሲመጣ ተጫጭኖን መሆን የለበትም የምንቀበለው። በጥሩ መንፈስ በጥሩ ሁኔታ ረመዳንን ምን ማድረግ አለብን? ረመዳንን መቀበል አለብን። كيف لا نفرح بشهر تفتح فيها أبواب الجنان وتغلق فيها أبواب النيران እንዴት በዚህ ወር አንደሰት? እንዴት ልባችን ሰፋይል? እንዴት ማለት ነው በደስታና በልዩ ጉጉት ይህንን የተባረከ ወር እንዴት አንቀበለውም? በዚህ ረመዳን እኮ تفتح فيها أبواب الجنان የጀነት በሮች ሁሉም በሮች የሚከፈቱበት አላህ ሱብሓነሁ ወተዓላ ይህንን ልዩ የሆነን መስተንግዶን አዘጋጅቶ ነው ረመዳንን ማለት ነው እንድንቀበል የሚያደርገን። በረመዳን የጀነት በር በሙሉ የኸይር በር በሙሉ የሚከፈት ስለሆነ እንዴት አንደሰት? فيها تغلق فيه أبواب النيران የጀሃነም በሮች ደግሞ በሙሉ የሸር የተንኮል በሮች በሙሉ ደግሞ የሚዘጉበት በሆነው ወር እንዴት አንደሰት? በመምጣቱ በጣም እንደሰታለን ማለት ነው። እንዴት አንደሰት? فيها تغل فيه الشياطين ومرضة الجن ሸይጣን የሚጠፈነግበት የሚታሰርበት በሆነው በዚህ ወር እንዴት አንደሰት? በሸርና በመጥፎ ነገር የሚጎተጉቱ ተንኮለኛ የሆኑ ጅኖች አደገኛዎቹ የሚታሰሩበት በሆነው በዚህ ወር እንዴት አንደሰት? በዚህ በተባረከው ወር በረመዳን ወር እኮ تضاعف فيه الحسنات መልካም ስራ ስንሰራ አላህ ደረጃችንን ከሌላው ጊዜ በተለየ መልኩ እጥፍ ድርብ የሚያደርግልን ጊዜ ነው። እንዴት አንደሰት? እንዲህ አይነት የተባረከ ወር በመምጣቱ ማለት ነው። እንዴት አንደሰት? ترفع فيها الدرجات ደረጃዎቻችን በትንሽ ስራ ላቅና ከፍ ወዳለ እርከን አላህ ሊያሸጋግረን ጥሩ እድል ይዞልን መጥቶ እንዴት አንደሰት? በዚህ በረመዳን ያልተደሰትን በምን ጊዜ ነው ልንደሰት የምንችለው? ስለዚህ የመጀመሪያ ረመዳንን በምንቀበልበት ጊዜ ውስጣችንን አዘጋጅተን በደስታ በጥሩ ሁኔታ ማለት ነው ደስ ብሎን ልባችን ሰፋ ብሎ የስነ ልቦና ዝግጅት አድርገን
برمضان የምንሰራቸውን ኸይር ስራዎች ካሁኑ ፕሮግራም አውጥተን ወጥነን ቁርአን በዚህ ሰዓት ቀራለሁ ዚክር በዚህ ሰዓት አደርጋለሁ በዚህ ሰዓት ማለት ነው ሰደቃን እንደዚህ ያክልን መጠን ሰደቃ ሰጣለሁ ለይል ሰላትን ማለት ነው ተራዊህን በደንብ አድርጌ ሰግዳለሁ ሁሉንም ዒባዳዎችን ፕሮግራም አድርገን ውስጣዊ ዝግጅት አድርገን ረመዳንን በእንዲህ አይነት በጥሩ መንፈስ ልንቀበለው ይገባል ይህ የመጀመሪያው ለኔም ለናንተም ውድ ተመልካቾች ማስታወሻዬ ነው ሁለተኛው ረመዳንን በመንቀበልበት ጊዜ ልንቀበለው የሚገባው በምንድነው ካላችሁ ውድ ተመልካቾች ቢተውበቲን ነሱሃ ንጹህ ጥርት ባለ ተውበት የአደም ልጅ ተሳሳች ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኩሉ በኒ አደም ኸጣእ የአደም ልጅ ተሳሳች ነው ይላሉ ነገር ግን ከተሳሳሾች ሁሉ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ወኸይሩል ኸጣኢና አተዋቡን ከተሳሳቾች የተሻሉት መልካሞቹ ማናቸው ወደ አላህ የሚመለሱ ተውበት የሚያደርጉ ስለዚህ ይህ ረመዳንን በመንቀበልበት ጊዜ በምን ሊሆን ይገባል በተውባ አመቱን 11 ወር በሙሉ ምን አይነት ወንጀል ውስጥ ምን አይነት መጥፎ ነገር ውስጥ ምን አይነት አላህ የሚጠላው ተግባር ውስጥ እንዳለን ነፍሳችንን ሁላችንም እናውቃለን ስለዚህ በእንዲህ አይነቱ ቆሻሻና መጥፎ ሁኔታ ላይ ሆነን ይህንን የተባረከውን ወር ይህንን የተቀደሰውን ወር እንዲሁ እንቀበላለን እንዲሁ ዝም ብለን ስለዚህ ላይላያችን ላይ ያሉት አካላዊም ይሁን ውስጣዊ ንጽህናችንን ይዘን ንጹህ ሆነንና ተጥራርተን ረመዳንን በንጹህ ሁኔታ መቀበል ይኖርብናል አላህም ሱብሓነሁ ወተዓላ ግብዣ ያቀርብልናል የተውበት ግብዣ ያ አዩሃ الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم يا الله ይናገራል እናንተ ያመናችሁ አማኞች ሆይ توبوا إلى الله ወደ አላህ ተውበት አድርጉ ወደ አላህ ተመለሱ توبة نصوحا ጥርት ያለች ተውበትን ንጹህ የሆነች ተውበትን አድርጉ ብሎ አላህ ወደ ተውበት አላህ ይጋብዘናል ተውበተ ነሱሃ ንጹህ የሆነች ተውበት ምን አይነት ተውበት ነች አላህ የሚቀበላት ተውበት ምን አይነት ተውበት ነች ከተባለ መስፈርቶች አሉ ለተውበተ ነሱሃ እምንሰራው እምናጠፋው ጥፋት ከአላህ ጋር ብቻ የተገናኘ የአላህን ድንበር የተሸጋገረ ከአላህ ጋር የሚያገናኘን ከሆነ ዑለማዎች እንደሚያስቀምጡት 3 መስፈርት አለው ለተውበተ ነሱሃ የመጀመሪያው መስፈርት ምንድነው الانقلاء ከዛ ከምንሰራው ወንጀል መጥፎ ነገር ንቅል ብሎ መውጣት ይሄ መጀመሪያው የተውበት መስፈርት ነው አላህ ወንጀላችንን እንዲመረን እሺ ብሎ እንዲቀበለን መጀመሪያ ከዛ ከምናጠፋው ጥፋት ከዛ ከወንጀላችን ንቅል ብለን መውጣት አለብን እዛው ወንጀሉን እየሰራን እዛው በወንጀል ባህር ውስጥ ሰጥመን እዛው እየተንቦጫረቅን አስተግፊሩላህ ያ አላህ ምህረትን ስጠኝ ብንል አላህ አይቀበለንም ለምን መጀመሪያ ምን መሆን አለበት ዑለማዎች እንዳስቀመጡት ከዛ ከወንጀሉ ንቅል ብሎ መውጣት ይሄ መጀመሪያው መስፈርት ነው ሁለተኛው መስፈርት ከዛ ከወንጀል ስንወጣ ማለት ነው አዝም ማድረግ ቁርጠኛ መሆን ደግሞ ሁለተኛው መስፈርት ነው በምን ቁርጠኛ መሆን ዳግመኛ ወደ ወዛ ወንጀል ላለመመለስ አልመለስም ብለን ቁርጠኛ ሆነን ከዛ ወንጀል ንቅል ብለን ስንወጣ ነው አላህ የሚመረን አላህ እሺ የሚለን ነገር ግን ከወንጀሉ ስንወጣ አይ ረመዳን ካለፈ በኋላ ረመዳን ከወጣ በኋላ ተመልሼው እመለሳለሁ እዚህ ወንጀል ላይ ብለን ውስጣችን ልባችን እንዲህ አይነት ነገር የቋጠረ ከሆነ አላህ አይቀበለንም ይህንን መረዳት ይኖርብናል ባረከላሁ ፊኩም ስለዚህ በዚህ በረመዳን ተውበትን አድርገን አላህ ተውበታችንን ተቀብሎን በጥሩ ሁኔታ ደረጃችንን ከፍ ሊያደርግ በሚችል መልኩ በረመዳን ተጠቃሚ እንሆን የተውበት እነዚህን ሸርጦችን የመጀመሪያው የተውበት ሸርጥ ንቅል ብሎ ከወንጀሉ መውጣት ሁለተኛው ምን ማድረግ ዳግመኛ ወደዛ ወንጀል ላለመመለስ ቁርጠኛ መሆን ሶስተኛው ደግሞ ባረከላሁ ፊኩም ነደም ነው ጸጸት ነው እስካሁን ለምን አላህን ወነጀልኩት ለምን የአላህን ድንበር ተላለፍኩኝ ብለን ውስጣችን ሊጸጸት ሊነደም ይገባል ይህን ጊዜ እነዚህን 3ቱን መስፈርቶችን የመጀመሪያው ንቅል ብሎ ከወንጀል መውጣት ሁለተኛው
ዳግመኛ ወደ ወዛ ወንጀል ላለመመለስ ቁርጠኛ መሆን። ሶስተኛው ደግሞ እስካሁን አላህን በወነጀልነውና የአላህን ድንበር በተላለፍነው በሆነው ጥፋታችን መጸጸት። እነዚህን ሶስቱን ነገሮች ካሟላን ኢንሻአላህ አላህ ሱብሓነሁ ወተዓላ ምን ያደርገናል? አላህ ይምረናል። ወደዚህ ተውበተ ነሱሐ ነው አላህ የሚጋብዘን፣ አላህ የሚጠራን። የቁሉ አላሁ ተባረከ ወተዓላ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን። አላህ ሱብሓነሁ ወተዓላ ይኸው እንዲህ አይነት የተውበትን ግብዣ ነው የሚያቀርብልን። ወቱቡ ኢለላሂ ጀሚዐን፣ በአጠቃላያችሁ ሁላችሁም ምን አድርጉ? ወደ አላህ ተመለሱ። አዩሀል ሙእሚኑን፣ እናንተ አማኞች ሆይ ሁላችሁም ጥቅልል ብላችሁ ከምታጠፉት ከሆነው ጥፋት ከወንጀላችሁ ትውት አድርጋችሁት የተውበትን ሸርጥ አሟልታችሁ ኑ ወደኔ ብሎ አላህ ሱብሓነሁ ወተዓላ ግብዣ ያቀርብልናል። ለዐለኩም ቱፍሊሑን፣ ፈላህ መውጣት ነፃ መውጣት የምትፈልጉ ከሆነ ወደ ተውበተ ነሱሐ ኑ እናንተ ሙእሚኖች ሆይ ብሎ አላህ ይህንን ግብዣ እያቀረበልን ነው። ታዲያ ሁላችንም ይህንን የአላህን ግብዣ መቀበል ይኖርብናል። የአላህን ይህንን ትልቅ የሆነን ግብዣን በተለይ በዚህ ረመዳን በቀረበበት ወቅት፣ ረመዳን ትንሽ ጊዜ በቀረበት ወቅት ይህን አይነቱን የአላህን ግብዣን ምን ማድረግ አለብን? መቀበል፣ መርሐባ ማለት ይጠበቅብናል። ባረከላሁ ፊኩም። ሰብስክራይብ በማድረግ ቤተሰብ ይሁኑ።